ያልኩት ነገር አሁን በእኛ ክርስቲያኖች ውስጥም ደግሞ ሙስሊም በኩልም አሁን ሙስሊሞች እኔ ሳቅ በጣም አሪፍ ናቸው። ፈጣሪ የባረኩት አሉ። የምሬን እስካሁን ድረስ እኔ 6 አመት ቁጭ ብዬ ክፉም አላየኋቸው። ያው አንዳንድ ቦታ ነው እንጂ ግን ስንት ቦታ ነው ጥቁር አባያ ለብሳ ሃይማኖትን አርጋ ሰውን የምትዘቀዝቁ የሚሳደቡ እዚህ እኛ ውስጥም ማለት ነው። ሌላ አላቅም እኛ ውስጥ ደግሞ ክርስቲያን ሆና ሃይማኖትን እረስታ በቃ የምትሆነው ነገር አይታወቅም። ግን አሁን እኛ እናወራለን እንጂ እነሱ አይሰሙም። ምን ይደረግ? እኔ ለዚህ ሰው ሁሉ አሁን ለዩቲቪ በቃ ተማልሷል። ታውቃላችሁ? የፈጠረ አምላክን የፈጠረ አላህን ረስቷል። ምን ይደረግ? እሺ ማዕዝ የኔ ባንቺ ላይ ስናገር ደግሞ የኔ ውድ ነገር እኔ ምሳሌ አንድ ሰው አንቺ አሁን ምሳሌ የዚህ ቤት ባለቤት ሀዩቲ ከሆነች የሆነ ሰው ስህተት ሲሰራ ተይ እህቴ አላህን ፍሪ ብላት ከአንዴ ሁለቴ ከመከረቻት እማትከተላ ከሆነ ብሎክ የሚባል ነገር አለ። ምክንያቱም ጥሩ የሚመክርሽ ከእህትሽ ጋር ነው እንጂ መከተል ያለብሽ 3-4 የመከርሽ ሂጂበት ከሚልሽ ጋር የመከተል ግዴታ የለብሽም። ሁለተኛ ደግሞ በሃይማኖት ደረጃ ለምትዩ ነገር ሳህ አንድም ስህተት የለሽም፣ ልክ ነሽ። ነገር ግን ከዛሬ ጀምሮ በቃ የቤቱ ባለቤት የሆነ ሰው መከባበርን፣ መዋደድን ሙስሊሞችም ከሆንም በቁርአናችን በዲናችን መጽናት አለብን። ከዛ ካለፉን በኋላ ክርስቲያን እህቶቻችንን መዘየር መጫወት ያለ ነገር ነው። ግን እባካችሁን እዚህ ቲክታክ ላይ ሙስሊም ሆናችሁ እስቲ ውቴ እናትና የአባቶቻችንን ትዳር 40 ዓመት 60 ዓመት የኖሩት ለምን ይመስላችኋል? ስለተከበሩ ነው፣ እንቁ ስለሆኑ ነው። ግን እኛሳ ፍቅርዬ ማንትስ እያልን ያለ ነው። ስለዚህ ውድ ከሆንን ረክሰን አንገኝም። ትዳራችንም ለምንድን ነው የማይጸናው? ሁሉ ጊዜ የማይሆን መስመር ስለምንስት ነው። ግን ድብቅ ከሆነ ሁሉ ጊዜ ውድ ነን። ያለፈ አስተምሮ ነው የሚሄደው። ግን አሁን ላይ መቆጠብን መልመድ አለብን። ቁጥብነትን ማወቅ አለብን። እባካችሁን ለትውልዶቻችን ለትናንሾች እህቶቻችን ለሚመጡትም ለልጆቻችንም እዛ ቲክቶክ ሰፈራ እየተባልን መሰደብ የለብንም። ሙስሊም እህቶቻችን የራሳችን የሆነ ጀማዓ መመስረት፣ መከባበር፣ በቁርአን መገባበዝ፣ በተውሂድ እንጠንክር። ክርስቲያን እህቶቻችን ደግሞ እንዳሉ የስደት እህቶቻችን ናቸው። እባካችሁን ስደት ላይ ነው ያለነው። የሀገራችን ሰላም ያሳስበን፣ የሀገራችን የቤተሰቦቻችንን ሰላም ያሳስበን። ሰውን አትውደዱ አልልም፣ ግን እኛ እንደ ሙስሊሞች ደግሞ ሲሄድ በዚህ አክል ልክ መጓዝ የለብንም። ዲናችንም እንደማይፈቅድ ሁላችንንም እናውቃለን። እባካችሁን ሳከብራችሁ ስወዳችሁ አቁሙ ባካችሁ። የሰማኝ አህለን ወሳህለን፣ ያልሰማኝ ደግሞ ምርጫው ነው። ልክ ናችሁ። ጥሩ ብለሻል። አሁን በዚህ እኔ የምናገረው እኔ ባየሁት አንፃር ቁርአን ስክሮል ይደረጋል። ዘፈን ሰው ሲሰዳደብ የማይሆን ነገር ደግሞ ሲሆን ላይክ ይደረጋል፣ ይቆመታል። እኛ ግን ይሄንን አንድ ከሆንን ግን ይሄን ነገር አስቆመን ዲናችንን የምናጠናክር አርበኛ መሆን ግድ ይለናል። እና መጨመር ያለበት ሰው ደግሞ ሲጀመር መጥፎ ነገር ሄዱበት የሚላችሁ ሰዎች የሚጠቅማችሁ አይደለም። ይሄንን እኔ ላውቃችሁ ልነግራችሁ እፈልጋለሁ። ወርዶ ነው የሚያስወርዳችሁ። ሲሰርባችሁ ብሎክ የሚባል ነገር አለ። ላንቺ ሀዩቲ ተዘቀዘቅሽ ብሎ የላከልሽ ሰው ወዳጅሽ አይደለም ወይ? ሀዩ እኮ ተዘቅዝቃል ያን ሰው ዘቀዝቀዋለሁ የሚል ለወዳጅሽ አይደለም። የተደፋን ቀጥ የሚያደርገው ጓደኛ ነው። ይሄንን ተማሩ እባካችሁንን። እንከባበር። በጣም ነው ያስጠላው ቲክቶኩ። እንከባበር። ተው መናገር የሚፈልግ እኔ አሁን በዚህ አጋጣሚ አሁን እኔ ያልኩት ሃይማኖት በኩል አሪፍ ነገር ነው። ፈጣሪ ይባርክሽ፣ ጸጋውን ያብዛልሽ። በጣም ነው የማመሰግነው። ግን አሁን እኔ እዚህ ጋር ዱንያ ተፋጋም አንድ ልጅቷ ትገባለች እና ሌላ ቦታም አይቻታለሁ። 2 ቦታ ነው ያየዋት። ግን እሷ ቤት እኔ ስገባ ያረገችው ነገር እኔ ሳይ ውስጥ ይሄን ያክል አርጋ እዛ ጋር ደግሞ ቁርአን ከፍታ ትሰማለች። ያ ረቢ ምንድነው ይሄ ብዬ ራሴ ተገርሜ ታውቁት። ግን
እኔ እመቤቴን እኔ እውነቴን ካወራው ሙስሊሞች አንዳንዶቹ ፈጣሪ ይባርኩታሉ። ሰውን አይነኩም፣ ሰውን አይሳደቡም፣ ፈጣሪ ይባርኩታሉ። ግን አሁን በቃ ለዩቱበሮች አሁን ሁሉ ራሳቸውን ሰውነታቸው በጭራሽ ለዩቱበሮች ሰጡ። ሃይማኖት የሚባል ነገር ረሱ። ግን ብሎክ ያልሹ ነገር ብሎክ ሳይደረግ አይ ይሄ በእኛ ሃይማኖት አይፈቀድም፣ ይሄ ነገር አትስሩ፣ አላህ የማይወደውን ስራ አንስራ፣ አሁን እኛ ፈጣሪ የማይወደው ስራ አንስራ ብለን አንዳንዶቹ በውስጥ እኔ እየጻፍኩ ነኝ፣ ድምጽም እየላኩ ነኝ። ግን እንደዛ እናንተ ብትናገሩ በጣም አሪፍ ነገር ነው ብዬ ተስፋ አደርጋለሁ። እኔ ልክ ነሽ። እኔ እኮ አሁን በዚህ ላይ ስነግርሽ ምን መሰለሽ፣ አሁን አንድ ሁለቴ ላይ እኮ ተው እንላለን። አንድ ሁለቴ ላይ ግን ይቅርታ ሰዎች የደወሉብኝ ይቅርታ እኔ አንድ ነገር ልናገርና ልውጣ። እሺ ማሊ መጀመሪያ ስላስገባችሁ በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። ሲጀምር ቲክቶክ እንድትለያዩ ገብቼ አላውቅም፣ መግባትም አልፈልግም። ሲቀጥል ደግሞ እነዚህ ያው የምናያቸው ሶሻል ሚዲያ እነሱ ለዩቱባቸውም ለክፍያቸውም ሲል ነው። በእርግጠኛ ሼር ላይክ ብናደርጋቸው የምንከፍለው የምንጎዳው ነገር የለም። ሲቀጥል ደግሞ በእነሱ የተገብተን እንደዚህ ጊዜና ሰዓታችን ወስደን ለሶሻል ሚዲያ የምነጋገር ምናምን አላስፈላጊ ቃላት መለዋወጥ ያለብን አይመስለኝም። መጀመሪያ የተናገረችው እውነቴን እደግፋታለሁ። አባባሏ ብዙ የምንፈልገው ሰላም አለ በሀገራችን፣ ስንት ነገር አለ የሚያስጨንቀን፣ ብዙ የሚያሳስበን ነገር። ይሄ ነገር አያሳስበንም። ይሄ እነዚህ ሰዎች የራሳቸው ነው፣ ዩቱብ ነው፣ የገቢ ምንጫቸው ነው፣ ፈለጉትም መሆን ይችላሉ። እኛም አንከፍልበትም፣ አንጎዳም። ላይክም ሸር ብናደርጋቸው ግን ደግሞ ይሄን ያህል ርቀት ሄደን በእነሱ ህይወት ላይ መነጋገር ቲክቶክ እስኪያስጠላኝ ድረስ ማርያምን ልክ ቲክቶክ እገባለሁ እነሱ ናቸው። የምር በጣም ነው ያስጠላኝ። ይሄን ያህል እኔ አላውቅም። ብቻ ግን ስላስገባችሁ በጣም የማመሰግነው። እግዚአብሔር ይስጥልኝ። ወደ ራሳችን እንመለስ። ሙስሊም በሃይማኖታችን እኛም ክርስቲያን በሃይማኖታችን የየራሳችን ህይወት አለን። እኛ ብዙ የምንፈልገው ነገር ለስደት ነው ያወጣ ነው። ብዙ እናሳካ ያወጣናቸው ያልናቸው ነገሮች አሉ በጣም ብዙ እና ጊዜያችንም እንትናችን ወስደን እዚህ ጋር ባንነጋገር አሪፍ ነው። ስላስገባችሁ ያመሰግናለሁ። እግዚአብሔር ይስጥልኝ። ቴንክ ዩ ስለ መልካም አስተያየትሽ እናመሰግናለን። አንዬ ኢትስ ኦኬ እና ነይማ ያነሳችው እንትን አሪፍ ነው። ገብቶ ማዚዬ ገብቶኛል እኮ እኔ ለራሴ ማለት ነው። አሁንም ሌላ አጀንዳም ሌላም ስራ ሲያመጡ እንደዚህ ላፊ ቃል አሁን 24 ሰዓት ስለነሱ አሁን በእኛ ሃይማኖት ብዙ የሚቀራል ዚክር አለ፣ ብዙ ነገር አለ። በእናንተም እንደዛው ሃይማኖታችሁ ማለት ነው። እና ያው ትኩረቱ ጊዜያችሁን ወደ እነሱ ወጣርኩ፣ ትኩረታችሁን ወደ እነሱ ወጣርኩ። በነገራችን ላይ ነገር ሲበዛ አሚሮ የመዛግና የአሚሮ ዘገብተኝነትም ያመጣል። ብዙ ጠጣለው ነገር እንደዚህ ምናምን። ሁለተኛ ትኩረት ስለ አንድ ቦታ ሲሆን የአሚሮ ዘገብተኝነት ይመጣልና እውነት ነው። እኔ ለነገሩ ትምህርትም ወስጄበታለሁ። አንድ ልጅ የሚያሳድግ ጨጓራ ጨርሻለሁ። ይህ የሚሆነው ሰው በመውደድ ነው እና ያም ልክ ይኑረው ነው። ሰው መውደድ ጥሩ ነው፣ ግን ልክ ይኑረው ነው። የነኢማ ስትለን የነበረው ነው። ገብቶናል። ያው ግን አንዳንድ ስህተቶች ሲሰሩ በተለይ በሴት ላይ ዲስሬስፔክት የሚባል ነገር ላይ ሲጻፍ ነው አላስችለን ያለው እንጂ እኛም እንዳላችሁት እነሱ ስራ እና ስራ ብለው ይዘውት ነው። ስራ ነው። ገና ወደፊት የሚሰሩት ሊኖራቸው ይችላል። ግን ሁሌ ስለነሱ ኢሾ ሁሌ ስለነሱ ሲሆን ያው ኃጢአታችን እየበዛ ይመጣል ነው የኔ ረዳት ነው። እውነታው ነው፣ ትክክል ነው። ያው ቲክቶክ ስትገቡ ስለ አንድ ነገር አሁን ምሳሌ እኛ እዚህ ጋር እናወራለን። አሁን ምሳሌ አሁን ታውቂያለሽ፣ አሁን ይሄ ቤትም የራሱ ቀርጾ አሁን እስካሁን ድረስ ዘግዝቆሉ ታውቂያለሽ። ፈጣሪ የማይፈሩት ደግሞ እነሱን የፈጠሩ አምላክን የማይፈሩት አላህን የማይፈሩት ሃይማኖት የሚባል የረሱት አሉ፣ ብዙ አሉ። ታውቂያለሽ፣ አሁን ስደት ቦታ እኛ በአይሮፕላን ስመጣ ፈጣሪ እርድቶኝ ነው የመጣነው። ስንቶቹ ናቸው አይሮፕላን ነው ወድቆ የሞቱት አሉ። ግን ይህ ሁሉ ይረሳን። የአመዳሜን ልብስ ተመቸን፣ ጫማ ተመቸን፣
ኔትወርኩ ተመቸን ሩዙ ተመቸን ብለን በቃ ለዩቲዩበሮች ብቻ የራሳችን ሰጠናል። ሃይማኖታችን ረስተናል። ሁኔታው በቃ ሁሉ ወደ ዩቲዩበር ነው ታውቂያለሽ። አሁን የሚያደርጉ ሴት ልጅ ላይ የሚጽፉ ጽሁፍ ላይ እኔ እንጃ ነገ ወልዶ ሴት ልጅ ያቅፋሉ፣ ሴት ልጅ ያጠባሉ፣ ይሸከማሉ። ግን እኔ እስካሁን ድረስ እኔ እንጃ በሴት ልጅ ይሄ ያክል ውርደት እንደሚፈልጉ እኔ እንጃ። ለዛ ሃይማኖት አላችሁ ወይ አረመኔ ናችሁ ስል አይታወቅም። እሁድም ጁማም እኔ አያችኋለሁ ሁሉም። ግን አሁን እግዚአብሔር ይመስገን ብሎክ አድርጌያለሁ፣ ሁሉሽንም ብሎክ አድርጌያለሁ። እኔ እንደዚህ አይነት ተንከሲ ሴት አልፈልግም፣ ማየትም አልፈልግም፣ ፎሎ ለማድረግም አልፈልግም፣ ቤቴን መግባትም አልፈልግም። ፈጣሪ የማይወደው ስራ የሚሰራ እኔ ቤት አይቀመጥም፣ አልፈልግም። እውነት ነው ማለት እንደዚህ አይነት ሰው ብሎክ ካልተደረገ እኛ እኮ አሁን የምንሳሳተው መጥፎ ነገር ስናይ ነው አይደለም። እንደዚህ አይነት ነገር ብሎክ ካልተደረገም ያው እነሱ ተሳስተው እኛ የሚያንጦር ቀን መንገድ እንሄድበታለን እነሱ ማለት ነው። ያ ሲባል ተያይዞ ሌላ ውስጥ ይገባል። ይሄ ነው አሁን እየሆነ ያለው ማለት ነው። እሺ ነይማይ እሺ ፌቨር የምትይው ነገር አለሽ? ፌቨር ነው አቤት የምትይው ነገር አለሽ? ምንቱን ስታነሽ ያው እኔ የሚለው አብዛኞቻችሁን ተናግራችኋል። በቃ ለራሳችሁ እናንተ ስደት ላይ ስላላችሁ ለራሳችሁ ጸሎት አድርጉ። ማለት እነዚህ ስራ ነው። እናንተ እርስ በራሳችሁ በእነሱ ምክንያት አትጣሉ። ብዙ ማለት ብዙ ደካማ ሰው አለ። ምታግዙ ከፈለጋችሁ ለነዚህ የደካሙ ሰዎች ብታግዙ ጥሩ ነው። ማገዝ ከፈለጋችሁ ማለት ነው። በእነዚህ ብዙ ትኩረት ባትሰጣችሁ ጥሩ ነው ባይነኝ። ከዛ ለራሳችሁ አትጣሉ፣ ሰው አትዘቅዝቁ ምናምን። ኦኬ ቴንክ ዩ ኖ ውዴ፣ እኛ እኮ ዩቲዩበሮች እኮ በብር አናገዝም እኮ እኛ የመዳሜ ኔትወርክ ነው ምን አገባን እኛ። ግን በዚህ አጋጣሚ አንድ ነገር ልናገርሽ ይቅርታ አድርጌና እኛ ሸር ለማድረግ ላይክ ነው እንጂ አዎ በዱንያ አሁን ምሳሌ ሰው ልጅ የማያውቁት በውስጥ መስመር ብር እያገዙ ምን እያገዙ እያሉ ነው አይደለም። እኛ ፈታ ለማለት ስለምንወዳቸው ፈታ ለማለት እዚህ ስደት ቦታ ኖረን ማለት ነው። ያው ኢትዮጵያ ስትገቢ አዲስ አበባ ስትደርሺ ኔትወርክ የለም አታይም። ወንዴ ከተናገርኩ እዚህ ስደት ቦታ ማተን በቃ ለራሳችን ፈታ ያደርጋሉ። ለዛ ነው እንጂ እኛ ወይ ወርቅ ገዝተን ወይ ብር አገዘን በውስጥ በራሳቸው ብር አላቸው እግዚአብሔር ይመስገን። ምንም አይፈልጉም እነሱ። ለዛ ነው እንጂ ለዩቲዩበሮች እኛ ብር ከፍለን አይደለንም። በራሳቸው ነው የሚሰሩት፣ በራሳቸው አይዲያ ነው የሚመጡት። እኛ ግን ስለምንወዳቸው ቻናላቸው ሼር ነው ማድረገው እንጂ ብር ተከፍሎም አይደለንም ሰተንም አይደለንም። ለዛ ነው ምንሽሽ የማዳም ኢንተርኔት ስላለ አዎ የማዳም ዋይፋይ ወደዛ ስትሄጂ ኔትወርክ አለ፣ ወደዚህ ስትሄጂ ኔትወርክ አለ፣ ብትገለባብጪ ኔትወርክ አለ። አሁን ተመቸኝ ብሎ ራሳቸው ሃይማኖታቸው መረስቶ እኮ ወደ ወንዶቹ ጋር እየተመለሱ ነው። ፈጣሪ ትዕግስቱን ይስጠን እንጂ ሲጀመር አንዳቸው ላይ ዩቲዩብ የእንጀራ የነሱ የገቢ ምንጫቸው ነው፣ እንጀራቸው ነው። የፈለጉትን ብለው ላይክ እና ሻር በዚህ ነው ዱንያ እኔ የምሬ ነው። እኛ ክርስቲያኖች አንዳንዶቹ ታያቸው፣ ግን አሁን ሙስሊሞች ግን እኔ ማቃቸው ቤሩት እያሉም ቢያቃቸው ራሳቸውን ሸፍኑ በጣም አይታዩ። ግን አሁን ሃይማኖታቸውን ረስቶ የለበሱት ራሱ ሰውን እንዴት እንደሚጻፉ እንዴት እንደሚዘገዝጉ ፈጣሪ ሰው ዩቲዩበሮች ራሱ አላረጉ እንዴ ወይ የፈጠረ አምላክ አረጉ እያልኩ ነኝ እኔ። ኧረ ሲጀመር ኒቃብስቱን በጎን አድርገ ብሩኬን በጎን አቀናብራራ ይሰጥም እንደ ጊዜ የሞት ሁለቱም እኮ አብሮ ነው ያለው። አሁን ብሩኬ ምስጢር ወጣ ለማለት ሽንኩርት ምስጢር ወጣ ወይ ቲማቲም ምስጢር ወጣ? ራይ አይማሩም እንዴ? ተነስ ናቸው እንዴ? ብሩኬ ምስጢር ወጣ። የምን ምስጢር የለም ጎበዝ፣ የምን ምስጢር ነው?
ሲጀመር እኔ ይሄ ዱንያ ጡፋ አይምሮ የመጣ ነገር ልንገርሽ። ይሄ አይዲያ ያመጣችው አዲስ አበባ ያሉ ይገናኛሉ፣ ግን አሁን ወደዚህ ወደዛ ቤታቸው ላይ ስላለ መገናኛ ቦታ የለም። ይሄ ፍራንክ አምጥተን ቶሎ ቶሎ እንገናኛለን ብራን ፍራንክ ያመጡት። እንደዚህ ነው ማዚ ምን ሆነ መጀመሪያ ልሄድ ነው ካልሄድ ነው ደግሞ አሁን ሚስጥር አለ ተመስገን ተማሃጅ ተቆሞ ወዲ ሚስጥሩ ስለገባ አውቆ መኪና ላይ ወርዳ በጥፊ ሚችኝ ብሎ እሱ ነግሮ ጥፊ መጣች ብላ ሁለት ለጭኝ ጥን ያርጋ ማዚ ነገር እዛ ተሳፍሮ ሄዱበት ሀገር የት ነው ሐረር የሄዱበት ቦታ ልጅቱም ምቺ ብሎ ስለመታቸው አይደለም የሰደቡት እንኳን ይሄንን ጉድ እኮ ነው ምቺ ብሎ ራሱ ምቺ ብሎ ስትመጣ ከዛ ደግሞ እዛ ጋር ሲመጣ እንደዚህ ፊቱን ወደዚህ አርጎ እቅፍ አርጎ አይሸቃሊ እኛ ማን ያቅፋል? እስኪ እኛ ሸቃሊ ባሎቻችን እዛ ያረሳ ከዲንኮ ተናግሯል። ማዛ እንደው በዚች ልጅ እጅ ተመቶ ብርክ ያሟል ትንሽዬ ይሄ አቅም የለውም እጅሽ ብሏል እኮ አሁን በሷ እጅ ተመቶ ካላሰኛ ከሀመታችን እስከምንጨርስ እኛ እያስጨለሉ ሲጀመር ባለፈ ራሱ